አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድን ነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር። ከአንቺ እሷ እንደምትዛመደኝ ገባኝ። እናም ለማን መወገን እንዳለብኝ አወቅኩ። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም? ሀቁ እኮ ገለሻታል። የቀደመው ሀቅ ደግሞ እሷ እናቴ መግደሏ ነው። እሱን ያላየውም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። አይ የምትይ ከሆነ ለአምነን የፈለግሽውን አደርጋለሁ። በጣም ጥሩ። እንደዚህ እንደምንግባባ ባቅ ኖሮ ገና ድሮ ጓደኛ ያደርግሽ ነበር። ከዛች ነፈዝ በጣም ትሻያለሽ። የሩቅሽም ሰው ሆኜ እኮ የቀረብሽ ወሬ የለም። አዎ፣ ምንጊዜም አዳዲስ ወሬዎች አያመልጡኝም። ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንን ስትመክራት አይቻለሁ። ምን ማለቴ? ለምን? እንግዲህ እሱን አላማከረችኝም። ሜርሲንን አደረገች? አዎ። ስለዚህ እኔ ደግሞ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው። ስለዚህ በእኔ ቁጥጥር ውስጥ መሆን አለብሽ። ቆይ ግን ወይዘሮ ሙርዚና እርግጠኛ ነሽ ግን? አዎ ነገርኩሽ። አሁንም የእሷ መጫወቻ መሆን ከፈልግሽ መብትሽ ነው። ደግሞ ለአምነኔ ከእሷ ይልቅ እኔ እንደምቀርብ አትርሽ። እሱማው ግን ሜርሲ ከጀርባዬ እንደዚህ የምታደርግ አልመሰለኝም ነበር። ምንጊዜም እኮ የሚገመት ሰው ጠላት ሆኖ አያውቅም። ስለዚህ አይግርምሽ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከእኔ ጋር አብራችሁን ቆዩ። እንግዲህ ሜርሲ በጣም ደነገጠች። ምክንያቱም ዳኒ እያወራቸው ያላት ነገር ግራ አጋባት ነበር። እሷን በህልሟ አክስቷ ወይም ደግሞ እህቷ እያየቻት ነበር። ከደረጃ ላይ ወደ ታች ስትወረውር ነበር። ልክ ብንን ስትል ለካ ህልም ነበር። እውነት መስሏት ነበር የደነገጥ ነው። ነገር ግን ህልም ነው እንጂ እውነት አልነበረም ማለት ነው። ከሷ ጋር እየተጫወተችና እና ስታጫወታት ነበር። ያንን አክስቷ ተኝታ እያየቻት ነበር እና ስታየውም ሜርሲ ከፎቅ ወደ ታች ደረጃው ላይ እንደወረወረቻት ነበር በህልሟ ያየችው። ከዛ ወይኔ አምላኬ ቅጀት ነው በለኝ ብላ እየሮጠች ስትወርዱ ህልም ነበር እንጂ እውነት አልነበረም። በጣም ደንግጣ ነበር እና ወይኔ ልጄ እያለች ሮጣ ስታይ ከሜርሲ ጋር አንድ ላይ ቁጭ ብሎ እየተጫወቱ ነበር ሶፋ ላይ እና ሜርሲ ቆይ እንጂ ምንድን እያለች ስታወራ ነበር እያለች እየተነፈሰችው በጣም ደነግጣ ነበር ማለት ነው። ስትነሳ ልጇን ቁጭ ብላ እየተጫወተች ለአሻንጉሊቷ ፀጉር እየሰራች ነበር እና እሷም በጣም ደንግጣ ነበር እና ሜርሲ ምን እየተፈጠረ ነው ብላ ስትጠይቀው ምንም እንዳልተፈጠረው እየነገረች ነበር እና ጄሪ ደግሞ ስታወራ ነበር እና ምን ነው ከኔ ጋር መጫወት አትፈልግም እንዴ? ልኩ ጨዋታ አላውቅም፣ እሺ አጫወትሻለሁ እያለቻት ነበር እና እሷ እሺ በቃ ከሰው መጫወት እንደምትፈልገው እየነገረችና እየተያዩ ነበር። ቆይ ምንድነው ለምንድነው እንደዚህ የምትይኝ እያለቻት ቆይ ምነው ማየት ትፈራለሽ እንዴ እያለቻት ነበር። አይ እንደዛ አይደለም ምን ተፈጥሮ ነው ነገር እንጂ ስትላት ታወራታለች እና ኪቤ እና ደግ ምንም እንት እያለች አይደለም አይ ዝም ብዬ እኮ ነው የማየት እያለች ስታወራ ሜርሲ በመጨረሻ ለመረዳት ትሞክራለች። ወዴት እየሄድሽ ነው ስትል አይ እዚህ እኮ ነው እየሄድኩ ያለው እያለች ሜርሲ ወደ ትምህርት ቤት ወደ ነበረችበት ልትመለስ ትወስናለች እና ልጇን ለማሸኘት እንደወጡም ጭምር እያወራች ነበር እና ቆይ ምን ተፈጥሮ ነው ለምንድነው እንደዚህ የምታይኝ እያለቻት ነበር እና ክርስቲና ደግሞ አንቺ ጋር እንዲቀርብሽ አትፈልግም ከአንቺ እንድርቅ ነገረችኝ ስትል ትነግራታለች እና ከኔ ለመራቅ አስበሻል እንዴ ስትላት ነበር። አይ አላሰብኩም
አንዳንዴ እኮ አንቺ ግራ ታጋብኛለሽ፣ ሀሳብሽ ሁሉ ነገርሽ አይገባኝም እኔ እያለች ትምህርት ስታወራ ነበር። እንግዲህ ዝፈን ደግሞ ከሙስጠፋ ጋር ስልክ እያወራች ነበር። ሙስጠፋ ወደሷ ዘመድ መስሎ እንዲቀርባትና ምንም ዘመድ እንደሌላት ነበር ሁሉም አውቆ፣ ነገር ግን ዘመድ መስሎ እንዲመጣና እንዲጠይቃት ታደርጓለች። ሙስጠፋ አሁን መውጣት አለብን ግን መጠንቀቅ አለብን እያለችው ማውራት ትጀምራለች። እና ያደረግሽው ነገር ማንም ያውቀው አሁን የምታውቀው ነገር አለ፣ ነገር ግን አንድ ነገር ማድረግ አለብን ስትል ትነግረዋለች። እና እሷም እሺ ተስማምና ሙስጠፋ ወደ እሱ እንዲመጣው ትነግረዋለች። እና በዛ ይስማማሉ። እሱም እሺ በቅርቡ እመጣለሁ ያንን ቤተሰብ እስክቀላቀል ድረስ እኔ ራሱ በጣም ጮክ ያለው ስትል ትነግረዋለች። አሁን የምመጣም እንግዲህ ፊት ለፊት መጋፈጥ ይኖርብናል። ስለዚህ መምጣት አለብህ። የኔ ዘመድ መስሎ የእሷ ዘመድ መስሎ ነበር ቅርብ ዘመድ እንደሌላትና እንደም የሩቅ ዘመዷ እንዲሁንም ጭምር እየነገረችው ነበር። እና እንዲመጣም ጭምር ስትነግረው እሱም እንደሚመጣ ነገረችው። እና ጋር ዛራ በጣም ደስ ብሏት እየሳቀች ከንጋጋ እየተጫወተችው ነበር፣ እየጨፈረችላትና እያስናናቻት ነበር። እንደው አንቺ ቅመምንሽ ልጅ ምን አባቴ ላርግሽ እያለች ከሷ ጋር እየተጫወቱና ዘና እያደረገቻት ነበር። እናም ስቴሮጃ እየሳቀችና እየተዝናናች ነበር። እና በሳቅ ገደልሽኝ ጎቴ ወዲና ታሳምሚ እያለቻት ነበር። እና ሁሉም ሰው አንድ ላይ እንዲቀርቡ እየበላው ነበር። ዳኒና ሜርሲ እየታዩ መላስ እየተፋጠው ቁልጭ እያሉ ነበር። እና ቼሪም አለችው። እናም እሷም እየጠቀሰቻቸው እና ሁሉ እያሳቀቻቸው ነበር። እነሱም ምግባቸውን እየተመገቡ ነበር። አንድ ላይ ተሰብስበው ቁጭ ብለው ነበር ሁሉም። እና ሙስጠፋ እና ቃልና እድና አንድ ላይ እያወሩ ነበር። እና እየተፈጠረ ያለውን ነገር ለማወቅ እየሞከረ እና ከዚህ ቤት የተፈጠረውን ነገር ምን ማድረግ እንዳለባቸውና እያወሩ ነበር። እና ሁሉ ነገር ሁሉም እንደ ወንድሙ ከጎኑ ሆኖ እንደሚደግፈውና ከጎኑ ሆኖ እንደማወራ እየተፈጠረ ያለው ነገር እንዳጣራም ጭምር እያወሩ ነበር። እና ማድረግ አለብን ነገር ብኖር አሁን እስቲ እየተፈጠረ ያለን ነገር ማጣራት ይኖርብኛል ስል እባክህ አስናታብሰው ወንድሜ እያለ ልክ እንደሆን ደግሞ ቀርቦ የሚያወራው እና ሁሉ ነገር የሚያማክረው እሱ ነበር። እና ቃልም እሱም ችግር የለም አታስብ የሚስተካከል ነገር በሙሉ እንደሚያስተካክሉም ቃል ይገባለትና አብረው እንደሚስተካከል ሁሉ ነገር ብሎ ይነግረዋል። እና እሱም እሺ ብሎ ይጠይቃል። ስለሆነ እንግዲህ እሱም ቃልም ብቻ ፈልጋ ለማናገር ትወስናለች። መርሲ ወይኔ ሄደች ብኩ እሷ ልንሸኝ ወጥተን ነው እያለችው ትነግራታለች። ወይኔ ያቺ ነቀርሳ ሄደችልኝ በማለት መርሲ በጣም ደስ ይላታል። ያቺ ጩጭ በመሄዷ ደስተኛ ሆናለች። እናም አሁን አንድ ነገር ስፈንን ማናገርና ማውራት አለብኝ ብላ መርሲ ትወስናለች። እና ስፈን መደራደር እንዳለባትና አለዛ ደግሞ ለሞት እንደምታሳየው ቪዲዮ ዳድናም ጭምር ትነግረዋለች። ቆይ ከኔ ምንድነው የምትፈልገው? የምትፈልጊን ነገር አድርጓለሁ ስትል ሜሲ ትነግራታለች። እና ጥሩ አንቺ የምትፈልገው ነገር ስፈን የምታረጊ ከሆነ ጥሩ፣ እንደዛ ከሆነ እንግባባለን። ያቺ ጄሪ ላይ የጨረስኩን ጊዜን አንቺ ላይ ጨርሼ ቢሆን እኔ ታይዘን አድገን ነበር እያለችው ስታወራት ነበር። እሺ አሁን ከኔ ምን እንደምትፈልጊ ብቻ ንገሪኝ፣ የምትፈልጊ ነገር በሙሉ አድርጋለሁ። ጥሩ እንግዲህ እኔ የምፈልገው ነገር እያንዳንዱ ነገር እነግርሻለሁ እያለቻት ነበር። እና ፔሪ ጋር ሆኖ ፔሪ ተኝታ እንደነበረው እሷ ጋር ሄዶ ቁጭ ብለው ነበር። ፔሪ በስከፋው ነበር ሁሉ ነገር ከእሷ ጋር ሆኖ ማሳለፍ ይፈልጋል። እናም እሷ ተኝታ እያለ እሱ ቆይ ምን ተፈጥሮን ብላ ቃል አንድ ነገር በእናንተ የሚቀር ምስጢር ሴቶቹን እንዲያጣራና ጄሪ ጋር ካሁን በኋላ መቅረብ እንደሌለባት ጄሪ ስለሷ እያወራች እንደሆነም ጭምር ትነግራታለች። እና ጄሪ ምንድነው ይሄናል ብላ ስትነግረው አዎ ምንም ነገር አንቺና አድናን ለመለያየት ብዙ ነገር ታደርጓለች። ስለዚህ በጭራሽ እሷ መቅረብ እንደሌለባትም ትነግራታለች። እንዴ ሜርሲ በጭራሽ እኔ እንደዛ ልታደርገኝ አትችልም እያለቻት ነበር። እንግዲህ አድርጋለች። ስለዚህ እኔ ምንሽን ነገር በሙሉ አድርጌ ስትል ትነግራታለች። እና ፔሪ ቆይ አልገባኝም ምንድነው እዚህ ምን ትሰራለች ምን ተፈጠረ ብላ ይሄንን ሁሉ አደረኳት ያችን አሁን እኮ አንተ ህይወት አለ ስትለው እኔ ህይወት የለኝም ይሄም ደግሞ ያደረኩት ባንቺ ንዴት ነው እና አንቺ ስላናደርሽ ነው እንደዛ
ያደረኩት ደግሞ አንቺም ታውቂያለሽ አይደል እንዴ ይላታል። እናም ጥሩ አድናን አንድ ቦታ መሄድ ፈልጋለሁ ስትል ትነግረዋለች። እሺ በቃ አብረን እንሂድ፣ የት ነው መሄድ የምትፈልጊ እያላት ነበር። መሄድ እንደምትፈልግም ጭምር እየነገረ እሷም ከሱ ጋር መሆን እንደምትፈልገውና አብረው ጊዜ ማሳለፍና ጥጥለ ቦታ ራሳችን የምናዳምጥ ቦታ አብረን እንሂድ ብላ ትጠይቋለች። እሱም እሺልና እንግዲህ ፔሪና ስፈን ደግሞ ሜርሲ እንግዲህ ጽፈንን የምታረገውና ከሷ ጋር እንድትሆን እናም ማድረግ ያለባትም ነገር በሙሉ እየነገረቻት ነበር። እናት እየሰማችው ተደብቃ በር ላይ እያዳመጠቻቸው ነበር። እና ሜርሲ ጽፈንን እየመከረቻቸው ቼሪና አድናን እንዴት መለያየት እንዳለባቸውና እንለያዩ እንደምታረግም ጭምር እና ሄሉን ነገሮችን እየሞላቻት ነበር። ስለዚህ ማድረግ አለብን አንድ ላይ ነው። እኔ የምልሽን ነገር በሙሉ ካደረሽው ቪዲዮን በጭራሽ ለማንም አላሳይም ስትል ትነግራታለች። እና ስለዚህ አንድ ነገር ማድረግ ብቻ ነው ያለብን ስትል ትነግራታለች። እና ማድረግ ያለባቸው በሙሉ እየነገረቻት ነበር። እና ፔሪም አሁን የምታጥበንበት ቦታ እንሂድ ስትለው እሱም ይስማማና ተያይዞ ለመውጣት ይወስናሉ። እና የምትፈልግበት ቦታ ወስድሻለሁ፣ በቃ ተዘጋጅቻለሁ፣ በቃ ልትዘጋጅና ከዛ አንድ ላይ እንሄዳለን፣ ጠጠለበት ቦታ መሄድ አለብን ስትል ትነግረዋለች። እሱም ይስማማል። እሺ በቃ አንቺ ፈለግሽበት ቦታ እንሄዳለን ስል ይስማማል። ፔሪም በጣም ደስ ይላታል ከአድና ጋር ለመሆን በጣም ጓጉታ ነበር። ጄሪ ግን አድና የት ሄደ ብላ ስትፈልገውና ስትጨነቅ ነበር። እናም አድናኝ ስትፈልገው ልታገኘው አልቻለም። እሱ ግን ከቤሪ ጋር ለመዝናናት አንድ ላይ ወጥቶ ነበር እና እሷ ደግሞ የት ገቡ በማለት ስትጠይቁና ስትፈልገው ነበር። ነገር ግን ፔሪና አድናን አንድ ላይ በፈረስ እያስጎበኛትና ደስ የሚል ጊዜ አብረው እያሳለፉ ነበር እና በጣም ዘና እያሉ ነበር። በዛ የተነሳ አድና ምን እየተፈጠረ እንደሆነ ጄሪ ምንም የምታውቀው ነገር አልነበረም። ፔሪ ግን ከአድና ጋር በመሆኗ እጅግ በጣም ደስተኛ ሆናለች። እንግዲህ እስከሷ ጋር የሆነ በሷ ተናዶ እንደነበረውም ጭምር እና አሁን እንደምወዳትም እየነገረ ግንባሯን እየሳማት ለሷ ያላት ስሜት ከመጀመሪያም ጀምሮ እንደሚዋደዱ ግልጽ ነበር። በዛ የተነሳ እያወሩ ነበር። አሁን ላይ እየተፈጠረ ያለው ነገር ምንም ግድ አልሰጣቸውም። አሁን ላይ ሁለቱም እጅግ በጣም ደስተኞች ሆነው አብረው ጊዜ እያሳለፉ ነበር። ጄሪ ግን ፍለጋ ቀጠለች። ዳኒ አድናን ግን ምንም የተፈጠረ እሷን እጅግ በጣም ይወዳት ነበር። ግን ጄሪ ይህን ነገር ካወቀች ምን እንደሚፈጠር ለማመን ይከብዳል። የዛሬ የቅድሞ ጓደኛዋ መጣችና አሮጊቴ እያለች አቅፋ እየሳመች እንደ ቤተ መንግስት አይደለም እንደ የምትኖሪ ወንቺ እብድ እኮ ነሽ እያለቻት ነበር። በጣም ደስ ብሎ አብረው ጊዜ እያሳለፉ ነበር። እና የወልቃን አንድ ነገር እንድታረገኝ እፈልጋለሁ፣ በእኔ እናንተ ምስጢር እንዲቀር እፈልጋለሁ፣ አሁን ሴቶቹን እያንዳንዱ እንድታጠናልኝ እፈልጋለሁ ስትል ትነግረዋለች። እሱም እሺ የምትፈልጊን ነገር አድርጋለሁ፣ ግን ምንድነው የምትፈልጊን ንገሪኝ ስለ ይጠይቃታል። እና በእኔ እናንተ መሀል ቃል እና ሁሉ ነገር ጄሪ እንግዲህ ሁሉ ነገር ታውቋለች ማለት ነው። ምክንያቱም ሜርሲ ጋር ከሲፈን ጋር በመሆን ትዳራቸውን ለማፍረስ እየጣረች እንደሆነም ጭምር እኔም የልጄ ሚስት እንድትሆን የምፈልገው አንቺን ብቻ ነው፣ ስለዚህ ከሷ ጋር ማረቅ አለብሽ ጓደኛዬ እያለች በሳቅና በጨዋታ አደረጉ ቤቱን። ነገር ግን ወንቺ ልጅ ዊሰራ አሮጊቴ እያለች ነበር ስታወራት ነበር። እና አድናና ፔሪ በጣም ደስተኛ ሆኗል። አሁን ልክ እንደ ፍቅረኛሞች አብሮ ጊዜ እያሳለፉ ነበረ። ጄሪ ይሄን ነገር ብታቅ ምን ይፈጠራል ብላችሁ ታስባላችሁ? እሷ በቁማ የምታብድ ይመስለኛል። ምክንያቱም እየተፈጠረ ያለው ነገር በጣም ያበሳጫታል እና ትናደዳለች። እና እኔ የወሰን ሳራ ጓደኛው ነኝ ብላ ሻይ ላፍራሽ ኩሽና ወዲህ ማለት ደስ ይለኛል። ምን ላርግልሽ? እሺ በጣም ደስ ይለኛል። አዎ ሀዘንን ተቋቁመን እኔም ሆንኩ ባሌ በጣም ደህና ነን በማለት ትነግረዋለች። እና እሱም ጥሩ እንግዲህ ኤልትናትና ትስማማለች። እንግዲህ ሲፈን ሙስጠፋን እየጠበቀችው ነበር። ከዛ ቃል ነበር በሩን የከፈተ ይቅርታ ማን ፈልገ ነው ከቢሮ ስን አይ እኔ የሲፈን ዘመዷ ነኝ ብሎ ይናገራል። እና ቆይ ምን እየተፈጠረ ነው እዚህ ብሎ ይጠይቃታል። እና ሁሉ ነገር ቆይ ከኔና እንጂ የሴትዮን መግደልሽን ማንም ያቅስን አንድ ሰው ታውቋለች፣ ነገር ግን ምንም ነገር አታረጉም
አሰባይ በቅርቡ ሀጂ ነች እሷም እያለችው ነበር። በቅርቡ ሞች እንደሆነች አይ ጀሪማ መርሲ ከሞተች ግን አእምሮ መርሲን ለመግደል ሲፈን ታስባለች። ጥሩ እንዳጋጣሚ ጀሪና ሰው ይተዋወቃሉ። እንዴ ሙስጣፋ ብላክ ጀሪ ብሎ ይደነግጣል። ይተዋወቁ ነበር ማለት ነው። አብሮ ፍቅረኛሞች ናቸው። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር